የተከበራችሁ የመንግስት ከፍተኛ የሥራ ኃላፊዎች፣ የተከበራችሁ የኢትዮጵያ አየር መንገድ ግሩፕ አመራሮች፣ ሰራተኞች፣ እጅግ የተከበራችሁና የተወደዳችሁ መላው የኢትዮጵያ ሕዝብ፣ የተከበራችሁ የአፍሪካ ዜጎች በሙሉ፣ የተከበራችሁ የጥቁር ዘር በሙሉ፣ የተከበራችሁ የአፍሪካና የኢትዮጵያ ወዳጅ ደጋፊ ሀገራት እና ግለሰቦች በሙሉ ለዚህ ታላቅ ብስራት፣ ለዚህ ታላቅ ዜና በጋራ እዚህ መገናኘት በመቻላችን እንኳን ደስ ያላችሁ፣ እንኳን ደስ ያለን ለማለት እወዳለሁ። ዛሬ ታላቅ ቀን ነው። የኢትዮጵያ የዝመና ጉዞ፣ የኢትዮጵያ የብልጽግና ጉዞ፣ የኢትዮጵያ የመለወጥና ራሷን ችላ በሁለት እግሯ የመቆም መሻት ላለፉት 100 ዓመታት በርካታ ጥያቄዎች ሲነሱ ገሚሱ ሲከሽፍ ገሚሱ የሰመረበትን 100 ዓመት አሳልፈናል። በኢትዮጵያ ከተነሱ አንኳር ጥያቄዎችና በኩራት ሰመሩ ከሚባሉ ስራዎቻችን አንደኛውና ቀዳሚው የኢትዮጵያ አየር መንገድ ግሩፕ ነው። ባለፉት 80 ዓመታት ይህ አየር መንገድ በሚያስደንቅ ሁኔታ የጥንታዊት ሀገር ምልክት፣ የጥንታዊት ሀገር ኩራት፣ የጥንታዊት ሀገር መሻት ማሳያ ሆኖ ቆይቷል። አየር መንገዱ ላለፉት 80 ዓመታት አልጋ ባልጋ የነበረ ጉዞ አላሳለፈም። የመንግስታት መውደቅና መነሳትን ተሸክሞ እድገቱን ሳያቋርጥ ማለፍ ችሏል። የኮሮና ወረርሽኝና ሌሎች ተፈጥሮ ያመጣቸውን እንደ ድርቅ ያሉ ከፍተኛ ፈተናዎች ተሻግሮ ማለፍ ችሏል። በኢትዮጵያ ላለፉት 100 ዓመታት በውስጥና በውጭ የተደረጉ ከፍተኛ ጦርነቶች እድገቱን ሳይገቱት ቆይተዋል። የኢትዮጵያ አየር መንገድ የኢትዮጵያ ኩራት የሚባለው ምንም አይነት ተግዳሮት ፈተና ሳይገጥመው ሳይሆን በተፈጥሮና ሰው ሰራሽ የገጠሙትን ፈተናዎች በከፍተኛ ብቃት አልፎ የአፍሪካ ኩራት፣ የአፍሪካ መመኪያ፣ የኛም የብልጽግና መሻት ማሳያ መሆን ችሏል። ይህ አየር መንገድ በብዙ ነገር ፈርቀዳጅ ነው። በአፈጣጠሩም በእድገቱም ፈርቀዳጅ የሚሰኘውን ክብር